አረ ይሄ ነገር ወዴት እየሄደ ነው? ነገሮች እየከረሩ ነው ማለት ነው። እና ማርክ ግን ማለት ነው እኔ ዝም ብዬ ሳስበው አንዱን ያጣ ጎመን ልትሆን ነው። የምሬን ነው የምልህ። ማለት ወይ ቤዚን በፍቅር ተንከባከባት፣ በፍቅር ያዛት፣ ካልሆነ ደግሞ ወደ ቤቷ መልሳት። ከምሬ ነው። እንደዚህ ታግለህ ከአንተ ላይ የሆነ ነገር መድረሱ አይቀርም። ልጅ የጠፋበት ቤተሰብ ዝም አይልም። ወይ ደግሞ በቃ ቤዝዬን በፍቅር ጥምልል አድርገህ ጣላትና ከዛ ተፋቀሩ ማለት ነው። እንደ ድሯችሁ ሁኑ እንጂ በዚህ በመታገል አይሆንም። አሁን እቺ ልጅ እንደዛ ብር ብላ በዛ በረንዳ ወድቃ ቢሆን ኑሮስ ቤዚ ግን እንደዚህ አይነት ነገር እንዳትሞክሪ ድጋሚ። እኔማ ደግሞ ቀራችሁ ብዬ ነበር። እንኳንም መጣችሁ እንዴ! ስጠባበቁ የፈለገ ነገር ቢሆንም ማለት ነው። በእንደዚህ አይነት ሁኔታ ሆናችሁ ስትቀሩ እኔ ይደብረኛል። እንዴ ያላችሁበትን ሁኔታ ማወቅ እፈልጋለሁ። ቤተሰብም ማወቅ ይፈልጋልና እንኳን ደህና መጣችሁ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እና ዳኒ ደግሞ ማለት ነው ዳኒ አሁን ዝም ብላ አታናደኝ፣ አታገብግብ አገብጋቢ ትናንት እንደዛ ያልሆነ ስራ ሲሰራ ማርክ አበረታትተው አይዞ ብለው ማለት ነው። አሁን ደግሞ እኛ እኮ ነን ያለናት ከሰው ሀገር። እች ልጅ አንድ ነገር ብትሆንስ? አንድ ነገር ከሆነች ማለት ነው ከአንተ ራስ ላይ ማን ይወርዳል? መጥተው ከራስ ላይ ሲቆለሉልህ ታየዋለህ ያኔ ማለት ነው። ለማንኛውም አሁን ኃላፊነት አለብህ። በደንብ ተንከባከባት፣ ምግብ እንድትበላ አድርጋት ቤዚን። እሺ ዳኒ ዝም አትበላት። ምንድነው ይሄን ያክል ቀን ምግብ ያለ መብላት? ማታ አልበላችም ቀንም አልበላችም እየተባለ ነው እንግዲህ። ቤዚዬ ክርክሩን ቆይ ምግብ ሳትበይ ትችይዋለሽ እንዴ? እና የኔ ወዶች ማለት ነው ትናንት በተናገርኩት ቪዲዮ ተቀየማችሁ እንዴ? ደብሯችኋል መሰለኝ። አረ የኔ ምርጥ ቤተሰቦች፣ ምርጥ ሀሳብ የምትሰጡ ሰዎች ስላላችሁ እናንተን ማስቀየም አልፈልግም። እናንተ ከተደበራችሁብኝ ይቅርታ። ግን አላስፈላጊ ነገር የሚናገሩ ሰዎች ቢደበሩ ቢናደዱ አይዶን ኬር። ከዚህ በላይ የሚያናዳዳችሁን ነገር አድርጋለሁ እኔ። እና ምንድን ነው ማርክን ከብሩኬ ጋር ስላመሳሰልኩት ነው መሰለኝ የደበራችሁና ምን ላርግብላችሁ ነው። እኔ እኮ ውዶች ይሄ ፋክት የሆነ ነገር ነው ማለት በቃ ማርክን ብቻ አይደለም አብርሃምም አላዛርም በጣም የተለያዩ ወንዶች ብሩኬን ቢመስሉ ደስ ይለኛል። የእሱ አይነት ባህሪ ቢኖራቸው ብዬ ስለምመኝ እንጂ ማንንም ከማንም ለማወዳደር ፈልጌ አይደለም። ብሩኬን የሚያልኩት ያው ሴት ልጅ ስለማያስቀይም ነው። በዚህ አጋጣሚ ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ፍቅር ስለሚለይ ነው። ለዛ ነው እንጂ ብሩኬን ወድጄ እነሱን ጠልቻ አይደለም። ግን በቃ በአጠቃላይ ስነግራችሁ በአጠቃላይ ወንድ የተባለ እንደዚ አይነት ባህሪ እንዲኖረው ይፈልጋል። ሴት ልጅ ትፈልጋለች እንደዛ። እኔም ራሴ ይፈልጋለሁ። ባሌ ልክ እንደ ብሩኬ አይነት ቢሆንልኝ ማለት ነው። የኔ ባል ጸባይ ባይኖረው ማለት ነው ምን አለበት እንደ ብሩኬ ብትሆን ብዬ ግትር ብዬ ነው የምናገረው። እንደዚህ ያልኩት እኮ ያው በኮንፊደንስ የሚነገርለት ባህሪ ስላለው ነው ብሩኬና። ግን እንግዲህ እንደዛ ስላወዳደርኩት ይቅርታ። ከዛ በተረፈ ግን ማለት ነው ማርክ አሁን ዛሬ ስትናገራቸው የነበሩ ነገሮችን ያን ሁሉ የፍቅር ቃላት ስትይ የነበረ ውሸት ነው ያልክ፣ ውሸት እንዲሆን ያደረግከው እኮ አንተ ነህ። በዚህ አጋጣሚ ለምን እንቅጭን አንናገርም እንዴ? ውሸት ያደረግከው አንተ ነህ። እሷማ የምሯን ነበር እኮ የምር በጣም ነበር የምትወድ፣ በጣም ነበር የምታፈቅረ። ለአንተ ብላ ከቤተሰብ ተጣላች፣ ሽማግሌ ሲመጣ ጠቅጥቃ ወጣች። ታዲያ ነገሩየው ውሸት እንዲሆን ያደረግከው አንተ ነህ ልፈልጌ ነው። ስለዚህ አንተ ደግሞ ባለፈው ምንድን ነው አንተ ፍቅር አስተምረኝ፣ ያን ሁሉ ፍቅር አስተምረኝ እንዴት ነው አሁን እንለያይ የምትለያኝ ስትል ምንድን ነው የመለስክላት? እኔ በጭራሽ ፍቅር አላስተማርኩሽም እኮ ነው ያልካት። እና አይነ ባይን አንተ ያደረግከውን ነገር ነው እየመለሰችልህ ያለችው እሷ። ሆኖም ግን ማለት ነው ማርክ አሁንም ቢሆን ከቤዚ ጋር ሰላምና ፍቅር ብትፈጥር ነው የሚሻለ። በዚህ ሁኔታ ልታሸንፍ አትችልም። ከምሬ ነው። ሴቶች እልክ ከገባቸው እኔ ኃይለኛ እንደሆኑ አውቃለሁ። ባህሪያቸውን ልንገራችሁና የፈለገ ነገር ቢሆን የሴቶች ባህሪ በእንደዚህ አይነት ዙሪያ አንድ ስለሆነ ባህሪያቸው ማለት ነው ማንም በልክ እንዲገባባቸው ስለማይፈልጉና እልክ ሳይዝ በስነ ስርዓቱ የድሮ ማርኬ ጥፍ ዝርግት ብለ የምትወዳት ያ ባህሪ ተመልሶ የምታግባባት ከሆነ እሺ ትልሃለች። በዚህ ሁኔታ ግን እሺ የምትል አይመስለኝም። እኔ ዛሬ ቤዚን ፈራኋት። ቤዚ የኔ ቅመም፣ እኔ ልሰቃየልሽ፣ እኔ እህትሽ፣ የኔ ማር። እኔ ግን አሳዝናኛለች። እግዚአብሔር ነው የምላችሁ። እንዴ ለምንድን ነው በዚህን ያክል የምትንገላታው?
በዛ ላይ ደግሞ ቤተሰብ እንግዲህ ማለት ከቤተሰብ ላይ እንግዳለ። አይ እናንተ ነገር ሽማግሌው፣ አረ ደግሞ ያሳቀኝ ነገር ሽማግሌዎች እኮ የሌላ ናቸው ከመካከል አስገብተውት ነው ያላችሁ። እኔ የሚለው የኔ ውዶች ተጠርታችኋል እንዴ? ከዛ ሽምግልና እኔ እኮ ላይክ ስትነግሩኝ ለእኔ ማለት ነው ለእኔ ስጽፉልኝ እዛ ጋር ቦታው ያያችሁ እየመሰለኝ አንዳንዴ ግራ አጋባለሁ። እና የምራችሁን ነው ግን እውነት ለመናገር የሆነ በኮሜንት አይታችሁ ምናምን አትመሩ። ይሄ ነገር እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ግን እንደዚህ ድምድም አድርጎ የሰው ሽምግልናን ምናምን አይባልም ነው ወይስ እነሱ ማስረጃ በውስጥ የሚሰጧችሁ ከሆነ ችግር የለም እቀበላችኋለሁ። ግን እና እንደኔ ማርክ ወደ ቤቷ ብትመልሳት የተሻለ ነው። ከዛ በኋላ ያንተ ፍቅር ካልወጣላት እኮ በራሷ ጊዜ ሳትወድ በግዷ ፍቅር ስለሚያስገድዳት ወደ አንተ መምጣቱ አይቀርም። ያንተ ፍቅር ካለባት ከውስጧ አንተ ስላስፈራራት ግን ምንም የምታደርገው ነገር የለም። የምርሽ አትልም በእንደዚህ አይነት ሁኔታ ማለት ነው። የባሰ እንደዚህ ግብ ስትገጥሙ አንድ ነገር ሆናብህ አንተም ጦስ ውስጥ ትገባለህ። እና ሲቀጥል ደግሞ ሜሪዬ አንቺ ከመጀመሪያ ጀምረሽ ማርክን ጥፋተኛ ስታረጊ ነበረ እስካሁን ድረስ ያለሽው ብለሽኛል ማለት ነው። በመጀመሪያ የሆነ ጊዜ ታስታውሳላችሁ፣ ቤዚ ለመጀመሪያ ጊዜ ቀለበት ሲደረግላት ማርክን ጠቅጥቃ ከዛ በኋላ ደግሞ አሜሪካ ልሄድ ነው ስትል ማለት ነው እኔ ጦጣ ሁኜ ቤዚን እንዴት እንደተናገርኳት እናንተ አታውቁም። ሰው አሁን የምታውቁኝ ድሮ አታውቁኝም ለማለት ያክል ነው። ስጦታውን ስትመልስለት የተናገርኳት ንግግር ገባችሁ አይደለ? ቤዚንም እንዲጠብ እርግፍ ነው ማደርጋት እስከሚበቃት ስተሰሰራ ማለት ነው። ማርክን ከመጀመሪያ እስካሁን ድረስ ጥፋተኛ እያደረግሽ ነው ላልሽኝ መስሎሽ ነው የኔ ውድ መስሎሽ ነው። ለምን መሰለሽ እንደዛ የምለው? አዎ ቤዚም እኮ ጥፋተኛ ናት፣ አታጠፋም ማለት አይደለም። ግን ከማርክ በኋላ ነው የእሷ ጥፋት የሚመጣው። ጥፋቶቹ የሚጀምሩት ከማርክ ላይ ስለሆኑ በቃ ይሄን ለምንድን ነው እናንተ የምትክዱት እንዴ? እኔ እኮ ይሄን ነው ስነግራችሁ ልትረዱኝ የማትችሉት። በቃ ካልተረዳዳን እኔም ምንድን ነው ይባለው ዝምታ ወርቅ ነው በሚለው በቃ ምንም ነገር ሳልናገር ቤዝዬ ማርኬ እያልኩ ልለፍ መሰለኝ። እንቅጭ የሚናገር ስለማትወዱ እኮ ነው። እና ምንድን ነው ጥፋቶቹ በማርኬ በኩል ይጀመራሉ። ከዛ በኋላ ደግሞ እሱ ነገሮችን ሲያከራቸው ያዙ ልቀቁኝ ሲል ምናምን ጥፋቱ ያንተ አይደለም ወይ? ለምንድን ነው እንደዚህ ራስ ባመጣኸው ጥፋት ለምንድን ነው እንደዚህ የምትል ብዬ ስናገር ሁሌ ማርክን ጥፋተኛ የማደርግ ይመስላችኋል? እንግዲህ ኢትስ ኦኬ ተቀብያለሁ። እናንተ እንዳረዳዳችሁ ተረዱት። እኔ ግን አሁን ጥፋትም ካለ ከቤዚም ከማርኬም ላይ እናገራለሁ። እውነት ለመናገር ቤዚንም እናገራለሁ እኮ እኔ ለምንድን ነው ቤዝ ስናገራት የማይታያችሁ? እና ቆይ ቪዲዮ እየመረጣችሁ ነው የምትሰሙን? ያልገባኝም እኮ እንዴ ምንድን ነው አሁን ቤዚን እኔ ብዙ ጊዜ ተናግሬያታለሁ። በናቴም ቢሆን ለምንድን ነው እንደዚህ የምታረጊ ብዬ እየተናገርኩ ነበር አይደለ? ስለዚህ እኔ ሁሉንም እናገራለሁ። በቃ ጥፋቱ ከጀመረው ላይ ነው መጀመሪያ ያለብኝ ግዴታ ነው። እንደዛ ደግሞ የምሬን እኮ ነው ማለት እናንተ ወይስ አውቃችሁ ነው ምን ማለት እንዴት ነው? ወይስ በቃ በዝምታ እንለፈው ብላችሁ ነው? እስኪ ለሀቅ ተናገሩና ጥፋቱ በማን ነው የሚጀምረው? በመጀመሪያ ደረጃ በማርክ አይደለም? በማርክ ይጀምራል። ከዛ ደግሞ ወደ ቤዚ ይመጣል። ቤዚም ሌላ ጥፋት ትሰራለች በሱ ተከትላ። በቤዚ ራሱን ችሎ የመጣ ጥፋት አይቻላቅም። ይኸው እውነቱን ስነግራችሁ አይቻላቅም። እንግዲህ ለመጀመሪያ ጊዜ ማርክን አልቀበለች ያለችው ስጦታውን ስትመልስለት ነው የእሷ ጥፋት የታየኛል። ከዛ በኋላ ግን አልታየኝም እሷ መጀመሪያ ስታጠፋ እና ለዛ ነው እላችኋለሁ። ብዙም አትናደዱብኝ። ይኸውላችሁ አንድ ነገር ማወቅ ያለባችሁ ምንድን ነው፣ እንደ ቪዲዮ ነው መሄድ ያለብን። ቤተሰብ የሚያናድድ ቪዲዮ ሲመጣ እየተናደደን እንሰራለን። ቆንጆ ቪዲዮ ሲመጣ ደግሞ ልክ እንደ ቪዲዮ በቃ ይሄ ነው ባህሪያችን። ዩቲዩበሮች ቀያይረውናል አይደለም? አሁን እኔ ከዚህ አንዳንዴ የሆነ ላይክ ጋል ብዬ ስናገር አትናደዱ። ቀዝቀዝ ብዬ ማርክና ቤዝዬን ቆልምጥምጥ እያደረግኩኝ የምመጣበት ቀን እኮ አለ። አሁን የዛን ቀን ራሱ ትወዱኛላችሁ። እታች የምትሉኝን እኮ ያችኋለሁ። ሰላም ሁኜ ምናምን ደስ የሚል ወሬ ሳወራ ማለት ነው። ደግሞ ስናደድ በጣም ትናደዳላችሁና በቃ ነገሮችን እንደ ቪዲዮ ነው ማለፍ ያለብን። እና የመጨረሻ መልእክቴ ለማርኬ፣ ማርክ ቤዚን ልቀቃት። እግዚአብሔርን እኔ እንደ እህት ስነግርህ ቤዚን ልቀቃት። በዚህ መልኩ ያንተ ልታደርጋት አትችልም። ከምሬ ነው። ምናልባት ለጊዜው ወይም ፈርታ እሺ ልትል ትችላለች። ግን ከዛ በኋላ ማለት ነው ልቧን ማሸነፍ አትችልም። ማርያምን እንደዚህ እልክ አስገባሃት ማለት ነው። ልቧን ልታሸንፈው አትችልም። ምስኪን ሆንላት። ጥሩ አለ አይደለ? ልክ እንዴት ነው ብትበደልም እንኳን ለስለስ በልላት እና ከዛ በኋላ ታየዋለህ እንዴት አይነት ፍቅር እንደምትሰጥ ታውቃታለህ። ደግሞ ፍቅር አሰጣጥ አንደኛ ነች። ሳታገባ እንኳን ባሌ የኔ ባሌ የምትል ሴት ነች ማለት ነው። እና
እንደዚህም ደግሞ ማርክን ምጫ ነው ምንድነው ቤዚን እንዳያጣት ነው። ቤዚዬ በጣም መልካም አፍቃሪ ሆነች። ገባችሁ አይደለ? መልካም አፍቃሪ ሆነች። መልካም አፍቃሪ ሆና እያለ ግን ብዙ ጊዜ እንባዋ ይበዛል። ዋይ ለምን ታለቅሳለች እች ልጅ? ሁሌ ማልቀስ የለባትም። ማርክ ፍቅር መስጠት አይችልም እያልኩኝ እኮ አይደለም፣ ግን ደግሞ ሁሌ በመናደድ ነገሮቹ ሊፈቱ አይችልም። አውቃለሁ ፍቅር ይሰጣል፣ ጎበዝ ነው። ግን የአንድ ሳምንት ፍቅር እርባና የለውም።